የእስራኤል መንግስት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ስልጣናቸውን ይለቁ ዘንድ ትዕዛዝ መሰል ማሳሰቢያ መስጠቱ ተገልጧል። የአሜሪካው ፕሬዚደንት ጆ ባይደን እስራኤል የእግረኛ ኃይሏን በጋዛ ሰርጥ ለማስገባት የያዘችውን አቋም ቢያዘገዩትም እስራኤል ግን የራሷን ውሳኔ ታከብራለች ስትል እስራኤል ለበቀል በትሯ መሰናዳቷን በድጋሚ አስታውቃለች። በሌላም ዜና በእስራኤልና በሐማስ መካከል እየባሰ የሄደውን ጦርነት ለማስቆም በሚል የአሜሪካው ፕሬዚደንት ጆ ባይደንና የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሰልማን መወያየታቸው ተነግሯል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። አሁን በዚያ በመካከለኛው ምስራቅ ቀጠና ጦርነቱ የእስራኤልና የሐማስ ከመሆን ወጥቶ ኢራንና የሊባኖሱ ሄዝቦላ በአንድ ጽንፍ ቆመው፣ በሌላው ጽንፍ ደግሞ አሜሪካና እስራኤል ሆነው ተፋጠዋል። በዚያ ላይ በዚያ ቀጠና ጦርነት እጃቸውን አስገብተዋል የሚባሉት እንደ ቻይና መሰሎቹ ሀገራት በበኩላቸው የጦር መርከቦቻቸውን ማስገባታቸውና ሩሲያም ውስጡን እሳቱን ስለመቆስቆሷ ይነገራል። ሰሜን ኮሪያም ብትሆን የጦር መሳሪያዎቿን ለሐማስ ማስታጠቋ ርቆ የተሰማ ዜና አይደለም። የመካከለኛው ምስራቅን ቀጠና እንደዚህ የእሳት አበላ ሊያጠምቀው ስጋቱ ያየለበት በዋናነት የነዳይ ዘይት ሀብት በገፍ ያለበትና የዚያ የነዳይ ዘይት ሀብትም 20 በመቶ የሚተላለፍበት የፋርስ ባህር የሆርሙዝ ወሽመጥ የሀያላኑ መፋጠጫ መሆኑ ነው የሚሉ ወገኖችም አሉ። በቀጠናው ምስቅልቅል ቋጠሮና ለረዥም ዘመናት የዘለቀው ዝግብ ብዙዎቹን የቀጠናውን ሀገራት ክፉኛ አፋጦ ዘልቋል። እንዳብነት እንኳን እስራኤልን ከፍልስጤም ጋር፣ እስራኤልን ከሊባኖሱ ሄዝቦላና ከኢራን ጋር ለከፋ ጦርነት ማስታጠቁ ይታያል። ኢራን ከበፊት ጀምሮ በፋርስ ባህር የሆርሙዝ ወሽመጥ የነዳይ መተላለፊያውን በመዝጋት ብዙ ጊዜ በርካታ ሀገራትን የንግድ መርከቦችን እያያዘች ውዝግብ እንደተፈጠረም አይዘነጋም። ዛሬ በእስራኤልና በሐማስ መካከል እየተካሄደ ያለው ከባድ ጦርነት ከቅርብም ከሩቅም ብዙዎችን እያነካካ ለሰሚው ግራን ሆኗል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት አመሻሽ በሰጡት ማብራሪያ አሜሪካ ከኢራን ጋር ጦርነት አትፈልግም፣ ግን ደግሞ ወደዚያ ጦርነት የምንገባ ከሆነ እጅግ አደገኛና ጨርሶ የሚያጠፋ ውሳኔ እንወስናለን ያሉት ብሊንከን በማብራሪያቸው በመካከለኛው ምስራቅ ቀጠና አሁን በፈነዳው የኢራንና የሐማስ ጦርነት እንኳንስ ኢራን ቀርቶ እንደ ሄዝቦላን የመሳሰሉት አሸባሪ ኃይሎች ትንኮሳ የሚሰነዝሩብን ከሆነ በቀጥታ የሚወርደው መዓት ይወርዳል ነው ያሉት። ከዚያም ውጪ አሉ ብሊንከን የተባበሩት መንግስታት ድርጅት አባል ሀገራት ኢራን በቀጥታ በሐማስ እስራኤል ጦርነት እጇን እንዳታስገባ ሊመክሯትና ሊያስቆሟት ይገባል ሲሉ አስጠንቅቀዋል። ብሊንከን በደም ፍላት ይህንን የተናገሩት በትናንትና መሻሹ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉባኤ ላይ ነው። በመካከለኛው ምስራቅ ቀጠና ኢራቅና ሶሪያ ውስጥ የሰፈሩት የአሜሪካና አጋር አባሮቹ ኃይሎች ከባለፈው የአውሮፓኑ ጥቅምት 17 2023 ወዲህ 13 ጊዜ ጥቃት እንደተፈጸመባቸው የአሜሪካ የመከላከያ መስሪያ ቤት ፔንታጎን አስታውቋል። ብሊንከን በዚያ የጸጥታው ምክር ቤት ስብሰባ ላይ ስለ ተኩስ አቁም ያሉት ነገር የለም። ይሁንና ግን በዚያ የጋዛ ሰርጥ የእስራኤልና የሐማስ ጦርነት የንጹሐን እልቂት ዓለም አቀፉ ውግዘቱ መጠናከሩ ይነገራል። አይ ጥበበላ ዳዋ ተመታን የሆኑት ፍልስጤማያኑ በነጋ በጠባው የጦር አውሮፕላኖች ቦምብና የሚሳይል ናዳ ይወርድባቸዋል። በዚያ ሂደትም ጥቃቱ የበረታባቸው ንጹሐኑ ፍልስጤማያን መሆናቸው ይገለጣል። ብሊንከን በማጠቃለያ ንግግራቸውም እየተስፋፋ የመጣው ጦርነት ጉዳቱ ለእስራኤልና ለፍልስጤማያን ብቻ አይደለም፣ ከዚያ ባለፈ ለድፍን ቀጠናውና ለዓለም ተርፏል ነው ያሉት። በሐማስ ጫሪነት የተቀጣጠለው የመካከለኛው ምስራቅ ቀጠና እሳት ዛሬም ተባብሶ መቀጠሉን የተሰማው የእስራኤሉ የምጣኔ ሀብት ሚኒስትር ኒር ባርካት ለኢራን ባለስልጣናት አንድ መልእክት አስተላልፈዋል። የኢራን አያቶላዎች ሙሉ ሌሊቱን ጥሩ እንቅልፍ ተኝተው አያድሩም ነው ያሉት። አሁን ደግመንም እንነግራቸዋለን፣ እግዚአብሔር የዘጋውን እነርሱ የሚከፍቱት ከሆነ ከባድ ዋጋ ይከፍላሉ ነው ያሉት ባራካት። እነርሱ ያሉት ኢራንና ሄዝቦላን ለማለት ነው። ባራካት አክለውም እስራኤል በኢራን ላይ የምትወስደው እርምጃ የማይቀር ነው። የኢራን አብዮታዊ ዘብ ኃይል ወይም የቁድስ ኃይል የሚባለው ፍልስጤማውያንን በኢራንና በሊባኖስ ምድር እያሰለጠነና እያስታጠቀ ለጦርነት ያሰማራል፣ ያውም እስራኤልን ይወጉ ዘንድ ነው ያሉት። ይኸው ለረዥም ዘመናት የቀጠለው የመካከለኛው ምስራቅ ቀጠና ፍጭት በዋናነት በኢራን የሚጠነሰስ መሆኑን የምዕራባውያኑ የመገናኛ ብዙሃንና መንግስታት ይገልጣሉ። ይሁንና በባለፈው የጥቅምት 7ቱ የሐማስና እስራኤል ጦርነት የኢራንን የባሩድ ሽታ ቢሉ የእግር ዱካ አላየንም ሲሉ የአሜሪካ ከፍተኛ ባለስልጣናት ሳይቀሩ የሚሞግቱ እንዳሉ ይነገራል። እስራኤል አሁን በኢራን ላይ አንዳች ጥቃት የምትፈጸም ከሆነ የኢራን የአጸፋ ጥቃትና ምላሽ የሚሰጠው በሊባኖስ አሸባሪ ቡድን ሄዝቦላ በኩል ይሆናል ሲሉ የወታደራዊ ተንታኞቹ ያሳያሉ። ይህ ሄዝቦላ ተዋጊ አንጃ ከ200 ሺህ በላይ ሮኬቶችና ሚሳይሎችን መታጠቁ ይነገራል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ እስራኤል በጋዛ ሰርጥ በምትፈጽመው ከባድ ጥቃት የተነሳ ምሬታቸውን ቢገልጡም ሄዝቦላ ግን ይሄ የአዞምባ ነው ሲል ተችቷቸዋል ነው የተባለው። ለዚያ ደግሞ የተባበሩት መንግስታት ድርጅት እንደ አውሮፓውያኑ አቆጣጠር በ2006 ይህ ሄዝቦላ
የእስራኤል ጦርነት ተአማኒነቱን አትንኖታል ነው የተባለው። እስራኤል ኢራንን ከካርታ ላይ ሰርዛታለሁ ስትል መዛቷና ለበቀል ቆርጣ መቆሟን ስትገልጥ ኢራንም ገና ከቀድሞው ጀምሮ በተመሳሳይ እስራኤልን ከካርታ ላይ ለመሰረዝ ስትዝት እንደነበር አይዘነጋም። የኢራን ጉዳይ በመካከለኛው ምስራቅ ቀጠና ለያዥ ለገናዥ አስቸገረ። ኢራንን ከዚህ ቀደምም የኢራቁ ፕሬዚደንት ሳዳም ሁሴን ከምድሪቱ ገጽ ሊያጠፏት አቅደው እንደነበር ይታወሳል። እስራኤል በዚህ ወቅት ከባድ ስጋት እንዳለባት ይነገራል። በተለይም ደግሞ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ አይሁዳዊቷ ሀገር እስራኤል ከምድረ ገጽ ትጠፋ ዘንድ አርፎ አያውቁም ነው የሚባለው። ሰውየው እኒያ የ84 ዓመቱ ዕድሜ ባለጸጋና ከፊል አካላቸውን መንቀሳቀስ የማይችል መሆኑ ይገለጣል። አያቶላው በተወሰነ ጊዜ እስራኤልን ወድማ የማየት ህልም ያላቸው እንደሆነም ይነገራል። እስራኤልን ከወዲያ ከወዲህ የከበቧት ኃይሎች ብዙ መሆናቸው ይገለጣል። ከነዚህ ኃይሎች በዋናነት የየመን አማጽያን ሀውቲዎች ተጠቃሾቹ ናቸው። ሀውቲዎች በዚህ ወቅት እስራኤልና አሜሪካን ለማጥፋት በከፍተኛ ዝግጅት ላይ መሆናቸው ይገለጣል። ይህ ሀውቲ ኃይሎች ባለፈው ሐሙስ ከየመን ምድር አድፍጠው የሰው አልባ የጦር አውሮፕላንና የረዥም ርቀት የክሩይዝ ሚሳይል ጥቃት መፈጸማቸው በአሜሪካ የመከላከያ መስሪያ ቤት ፔንታጎን ሳይቀር ግርምትንና ድንጋጤን ፈጥሯል ነው የተባለው። ሀውቲዎች ከፍልስጤማያኑ ተዋጊ አንጃ ሐማስና ከሊባኖሱ ጦረኛ አንጃ ሄዝቦላ ጋር በአንድነት ተሰልፈው እስራኤልና አሜሪካን ለመምታት ማድፈጣቸው ይነገራል። አሁን በጋዛ ሰርጥ ያለው ሁኔታ ሁሉ ያበቃ ዘንድ የአሜሪካው ፕሬዚደንት ጆ ባይደን ከሳውዲ አረቢያው አልጋውራሽ ልዑል መሐመድ ቢን ሰልማን ጋር መወያየታቸው ታውቋል። የሳውዲ አረቢያው አልጋውራሽና ጠቅላይ ሚኒስትር ልዑል መሐመድ ቢን ሰልማን ትናንት አመሻሽ ላይ ከአሜሪካው ፕሬዚደንት ጆ ባይደን ጋር በጋዛ ሰርጥ እየከፋ ስለመጣው ጦርነት በዝርዝር በስልኩ መወያየታቸውን የአሻር ቃላውሳት ዘገባ ያትታል። የአሜሪካው ፕሬዚደንት ጆ ባይደን በበኩላቸው በጋዛ ሰርጥ ያለው ጦርነት ወደ ሌሎቹ የቀጠናው ሀገራት እንዳይዛመት ለያዙት ጥረት የሳውዲ አረቢያውን ልዑል አመስግነዋቸዋል። ለወደፊቱም ጠንክረው እንዲሰሩ አግባብተዋቸዋል። በጋዛ ሰርጥ እየተካሄደ ያለው አስከፊ ጦርነት በዓለም የምጣኔ ሀብት ላይ ትልቅ ኪሳራ ሊያስከትል ይችላል ሲል የዓለም ባንክም በበኩሉ አስጠንቅቋል። ሶስተኛ ሳምንቱን በያዘ የመካከለኛው ምስራቅ ቀጠና የእስራኤልና ሐማስ ጦርነት ለጊዜው በዋናነት ተዋናዮቹ እስራኤል፣ ሐማስ፣ ሄዝቦላ፣ በሶሪያ ያለው የበሽር አልአሳድ መንግስትና የኢራን መንግስት መሆናቸው ይገለጣል። ይህ መካከለኛው ምስራቅ ቀጠና ምድር ከዚህ በላይ ጦርነቱ ከተባባሰበትና ከተስፋፋበት ድፍን ዓለምን እያነካካ ወደ ከፋ ዘቅት የሚከት መሆኑንም ነው የዓለም ባንክ ያስጠነቀቀው። ለዚህ ሁሉ ምስቅልቅልና ከከፋው ወደ ባሰው ድፍን ቀጠናውን የመራው የሐማስ ዘግናኝ ጥቃትና ያንን ተከትሎ እየተሰጠ ያለው የእስራኤል ጦር ኃይል ምላሽ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እስራኤል የዓለም አቀፉን ሕግ ጥሳለች ሲሉ ማውገዛቸው ተነግሯል። ያንን የጉቴሬዝን ውግዘት የሰማቸው እስራኤል በበኩሏ ዋና ጸሐፊውን ከኃላፊነታቸው እንዲለቁ አሳስባቸዋለች ነው የተባለው። የእስራኤሉ የውጭ ጉዳይ ሚኒስትር ኤሊ ኮኸን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የእስራኤልና የሐማስን ጦርነት አስመልክቶ በተጠራው ጉባኤ ላይ ከተሳተፉ በኋላ በቀጣይ ከድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዝ ጋር በተባበሩት መንግስታት ድርጅት ዋና ጽሕፈት ቤት ለመምከር የያዙትን ቀጠሮ መሰረዛቸውም ነው የተሰማው። ጉቴሬዝ በጸጥታው ምክር ቤት ንግግራቸው የመካከለኛው ምስራቅ ቀጠና አስከፊ ችግር በሰዓትና በቀናት ሂደት እጅጉን ወደ ከፋ ዘቅት እየገባ ነው፣ ከዚያም አልፎ ወደ ሌላው የዓለም ክፍል የሚተርፍ ዳፋው ይታያል ነው ያሉት። በዚያው በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ የተገኙት በመንግስታቱ ድርጅት የእስራኤሉ አምባሳደር ጊላድ አርዳን መነጋገሪያውን ተረክበው እሶ ለሁሉም የሚባለውን ሚዛናዊነትዎንና ገለልተኛነትዎን ስተውታል። እንደዚያ ያሉ ቃላቶችን ሲሰነዝሩ የሐማስን ጥቃት ሳይመለከቱ በጋዛ ሰርጥ የደረሰውን የእስራኤልን ጥቃት አወገዙ። እሱ ታዮት እርሶ ከእንግዲህ ሽብርተኝነትንና አሸባሪነትን መታገስ ይበጃል የሚል አቋም ነውና ያለዎት፣ እናዝናለን ያሏቸው ኤርዳን አክለውም ሐማስ እኮ ሕፃናትን የቀላ ሙሉ ቤተሰብን ቤት ቆልፎ በእሳት ያጋየ ሴቶችን የደፈረ ሕፃናትን ከሴቶች ሳይለይ አግቶ የወሰደ ነው። እሶ ያንን ቢያውቁት ያ ቁስል ቢሰማዎት ኖሮ መልሰው እስራኤልን አያወግዙም ነበር ሲሉ ዋና ጸሐፊውን ወርደውባቸዋል። ኤርዳን ደግመውና ደጋግመው ይሄ ማለት በግልጥ ደምን መርገጥ ነው አሉና ከዚህ በኋላ ይሄ ዋና ጸሐፊ ከዚህ ህንፃ ከተባበሩት መንግስታት ድርጅት ጽሕፈት ቤት መልቀቅ አለበት ወይም ቶሎ በይፋ ይቅርታ መጠየቅ አለበት ነው ያሏቸው። የእስራኤሉ የውጭ ጉዳይ ሚኒስትር ኤሊ ኮኸን በበኩላቸው እኛ አሁን የምንዋጋው ለእስራኤል ስንል ነው፣ ግን ደግሞ የምንዋጋው ለመላው ዓለም መሆኑንም አሁን አውቀነዋል ሲሉ አብራርተዋል። ያ ካልሆነ ደግሞ አሉ ኮኸን ይህ ምዕራቡ ዓለም በቀጣይ ሐማስን ሙሉ በሙሉ ለማጥፋት በአንድ ግንባር መሰለፍ አለበት ሲሉ ተደምጠዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የእስራኤል ሐማስ ጦርነት ከተስፋፋ ስትል አሜሪካ አዲስ ዕቅድ ማውጣቷ ተነግሯል። በእስራኤልና በሐማስ መካከል ቀናትን አልፎ ሳምንታትን እያስቆጠረ ያለው ጦርነት ለድፍን ዓለም ከፍተኛ ስጋትን ጋርጧል ነው የሚባለው። ትንታኔ ዘገባውን ስናዘጋጅ በዋቢነት ሲኤንኤንን፣ ሂንዱስታን ታይምስን፣
ቮይስ ኦፍ አሜሪካን፣ ሴማፎርን፣ አልጀዚራን፣ ማሌዥያ ኪኒንና አውትሉክን ተጠቅመናል።